ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይሄው ወተት እዚህ መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤት። ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰለቻችኋል? በቀላሉ ማልለዋወጥ ሰው መሆን ፈልጋለሁ። የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ የመምህር መታጣት እጅግ ክፉ ተግባር ነው። የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። ማነው እንደሚለው? ቅዱስ ዮሐንስ አፈወርቅ። ለምንድን ነው ስለ ወንጌል የምንጸልየው? ወንጌል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። የተከበሩ መላከ ብርሃን ፍስሐ ጥላሁን አምላካችን ቀን ጨምሮ ሰጥቶን ለዚህ ሰዓት ስላደረሰን በምህረቱ ቦታም ስለሰበሰበን ስሙ የተመሰገነ ይሁን። ካሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን። በቀሪ ጊዜያችን ደግሞ ያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ ሁላችሁንም ጠዋት ላልነበራችሁ እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ለእመቤታችን 4ኛ የጽጌ ሰንበት እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ አንድ አጭር ርዕስ መርጠን እንማማራለን። ቅድም መምህሩ አስቀድመው ሲያስተምሩን እንደው ሃይማኖታችን እንድናውቅ የምናደርገውን ነገር አውቀን እንድንቀጥል አስተምረውን ነበርና እኔም ከዚያው ጋር የተያያዘ ማጠቃለያ የሚሆነንን ነገር እሳቸው ስለጀመሩልኝ በዛው ሄጄ ነው የምጨርሰውና በቀደም በዕለተ ዓርብ ሊቀ ሊቃውንት ስምዐኮነ መላክ አስተምረውናል። ሊቀ ሊቃውንት ስሙር ደግሞ ትናንትም ዛሬም አስተምረውናል። ስለዚህ እግዚአብሔር እንደፈቀደ የወደደውን ለነፍሳችን የሚበጀውን ነገር አስተምሮናል። ያስተማረን አምላክ ክብር ምስጋና ይግባው። በተማርንበት እንድናፈራ ይፍቀድልን። ቀሪ ጊዜያችን ይባርክልን። ለዛሬ የመጨረሻ ርዕስ እንዲሆነን የመረጥኩት ራችሁ ብዬ ተውኩት። ይሄ ትልቅ ስድብ እንደሆነ ታውቃላችሁ አይደል? እነግርህ ነበር ማለት በጣም ኃይለኛ ስድብ ነው። እነግርህ ነበር አንድ ሰው ንገሩኝ ባይ ካለ ሰድቦ ጨረሳችሁ ማለት ነው። እና የስድብ ክፉ እነግርህ ነበርና እምልህ የጠፋኝ የሚል ነው። እምልህ የጠፋኝ ካለ ስድቡ ሁሉ አይገልጽልኝም እንደማለት ነው። እና ክፉ ተሳዳቢ ነው እንደዚህ የሚል ሰው አያጋጥማችሁ። እና እስኪ ስለ ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዳር ያላችሁት ድጋሙ በደንብ አድርጋችሁ። ስለምንድን እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉ እና ላስብላቸው አንዱን ዲያቆን ትፈቅዳላችሁ? አዎ ይበሉት፣ በዜማ ይበሉት። እሺ እናንተ በጣም ግሩም። እሺ የዲያቆኑን ከምለው ብዬ ነው። እኔም ቢሆን ትንሽ ወንጌል ቅዱስ
ተሰጦ እንቀበል እንጂ ታውቆ እልል አይደለም። እዚህ ውስጥ ይረስየ ነድ ልዋነ ለሰሚዐ ወንጌል ቅዱስ። እሺ ቃለ ሕይወትን ያሰማልን። ስለዚህ ርዕሳችን ምንድን ነው የሚለው? አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል። እሺ ይሄንን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓትርያርኩ ጸልዩ፣ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል። ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው እዚህ ውስጥ የምንታዘ። እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም እና በዚህ ጊዜ ከምንታዘዘው ትእዛዝ ትልልቅ ትእዛዝ ነው። ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው። ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጨዋለን። የመጀመሪያው ወንጌል ምንድን ነው እና ለእኛ ምናችን ነው? እሱ ላይ ትንሽ ጊዜ ለምንድን ነው ስለ ወንጌል የምንጸልየው? ወንጌል ምናችን ስለሆነ ነው። እስኪ አንድ ጊዜ ወንጌል ምናችን ነው ብላችሁ ጠይቁ። አሁን እንድንጸልይ ታዘናል። ስለ ወንጌል ጸልዩ ተብላችኋል። ሁላችሁም ማለት ነው። ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆንክ ድረስ ኦርቶዶክስ እስከሆንክ ድረስ ስለ ወንጌል ልጸልይ ይገባል። ሽማግሌም ወጣት ሕፃንም ይሁን ምን ነጋዴም ሆንክ ስራ የሌለህም ብትሆን ስለ ወንጌል መጸለይ የአንድ ክርስቲያን አምላካዊ ትእዛዝና ግዴታው ነው። ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድን ነው? ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ እነግራችኋለሁ። ሁለተኛ መሰረታዊ ሐሳቡን እነግራችኋለሁ። ወንጌል ማለት የግሪክ ቃል ነው። የግሪክ ቃል ነው። ቃሉ ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ስብከት ተብሎ ይተረጎማል። ስብከት ማለትም ብስራት ማለት ነው። ወይም በጎ ዜና ማለት ነው። በጎ ዜና፣ በጎ ወሬ ማለት ነው። ወሬ የሚለው ትንሽ ይቀላል። በጎ ዜና ማለት በግዕዝ በአማርኛ ሲመጣ ወሬ ማለት ነው። ዜና ማለት እሱ ነው። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምንድን ነው የምስራች የሚባለው? ወንጌል አሁን እዚህ ስትመጡ ምን ልታደርጉ ነው የመጣችሁት? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድን ነው? እስኪ የምስራች በሉ። የምስራች ልትሰሙ ነው የመጣችሁት። ጠዋትም ቤተክርስቲያን ስትሄዱ ጉባኤ ተዘጋጀም ሲባል የምትሰሙት የምትመጡት በየጊዜው የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ቢላችሁ ደስ ይላችኋል። ምን ሊያመጣልኝ ነው ይሄ ሰውዬ? ስራ አገኘ ሊላይ ነው ልትሉ ትችላላችሁ። አንዳንዱ ሰው እገሌ ሞተ እንዳትለይ ብቻ እና እንዳታስደስተኝ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በ3 በ4 ቃል ገልጸውታል። ይሄን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሉ አንድ ጊዜ ሁላችሁ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው። እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድን ነው ይሄ? ይሄንን አባቶቻችን በትርጓሜ 4 5 አድርገው ተርጉመው የወንጌልን የምስራችነት ነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪ በሉ ሁላችሁ፣ ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል። አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ የሚባል የቤተ ክርስቲያን ሊቅ። ወንድሞቻችን ደስ ይበላችሁ፣ ወንጌል እኮ ድነትን አመጣልን ይላል።
ስለዚህ ምንድነው የመጣልን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛን ነበረ። እርግማን ማዳም እስከ ሙሴ እለሂ አበሱ ወእለሂ አበሱ ቀነዮሙ ሞት። ከአዳም እስከ ሙሴ ያሉትን የበደሉትንም ያልበደሉትንም ሞት ገዛጠቅ በሲኦል እንድንጣል ሕይወት የሌለን ባሮች እንድንሆን ተፈርዶብን ነበር። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛን ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ቧ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ሊያደርጋቸው የኦሪት አምላክ ሐጋጌ ሕግ ክርስቶስ ለኦሪት ተገዥ ፈጻሚ ሕግ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁም ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግሥተ ሰማያት ባለተስፋ ነው። እኔ ስደተኛ አይደለሁም። የመንግሥተ ሰማያት ባለርስት ነኝ ነው የምንለው። ክህደት ከሰይጣን ሰይጣን ሆይ እክድሃለሁ፣ ሰይጣን ሆይ እክድሃለሁ፣ ሰይጣን ሆይ እክድሃለሁ፣ እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን ብከ ክርስቶስ አምላኬ፣ ጌታዬ ኢየሱስ ክርስቶስ ሆይ በአንተ አምናለሁ ሕግህንም እቀበላለሁ ያስብለዋል። ወኩሎ ሕገከ ወለኩሎም ቅዱሳኒከ፣ ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ፣ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክድሃለሁ ምንለው የነፃነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግሥተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን። ኢኮንክሙ ነግደ ወፈላሴ፣ እናንተ እንግዲህ ስደተኛ አይደላችሁም። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን አባቶቻችን ባላገሮች ባለርስቶች ናችሁ ብሎ ቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኔ ዓለም የሰጠን ነፃነት ነው። እንግዲህ ለነፃነት ተጠርታችኋል። እስመ ለግዛን ተጸዋይክሙ፣ ለነፃነት ተጠርታችኋል። ኢትሁ ከጀመሪያ እንስሳትን መስል ነበረ። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ የሚል ቃል አለ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ አለ። ሰው ምን ሆነ? እንደ እንስሳት። ከዛስ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባቢት አይምሮ። መጽሐፈ መነኮሳት ላይ ማር ይስሐቅ ሲናገር የአዋቂት ነፍስ ክብሯ እውቀት ነው፣ ወይም የለባዊት የሰው ነፍስ ክብሯ እውቀቷ ነው ይላል። እውቀት ከሌላት እንስሳ ናት። አሁን ሰው ግን የዘላለም ሕይወትን ትቶ ሞትን፣ አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አፍራስ ዘማውያን፣ ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ፣ እንደ ውሻም ሆኑ፣ አሰየፉኝ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁንሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለሙ ጸንተን እንኖራለን። እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ
ልብ እንደሰጠን እናውቃለን አለ። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበረ ልብ የለሾች ሆነን ለሳሩ፣ ለቅጠሉ፣ ለውሃው፣ ለድንጋይ፣ ለጋኔን፣ ለዛር እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዲህ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም፣ ራሱን አስመሰለን። እንዲህ አለ ተማሃሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ ከእኔ ተማሩ እኔ የዋህና ትሑት ነኝ፣ እኔን ምሰሉ አለ። በስራ ምሰሉኝ፣ በእምነት ምሰሉኝ፣ በትሕትና ምሰሉኝ፣ በቅድስና ምሰሉኝ አለ። እሱን ከመሰልንሳ እሱን መስለን እንኖራለን። እንዴት አለን? እመጽእ ካዕበ ወእነሣእክሙ ከመ ተሐልዉ አንትሙሂ ሀበ ሀሎኩ አነ፣ እናንተም እኔ ባለሁበት የብርሃን ሀገር እንድትኖሩ መልሼ ለወስዳችሁ እመጣለሁ አለ። ይሄ የምስራች ነው። እኛ ከአምላክ ጋር የምንኖርበት ሀገር አለን። መንግስተ ሰማያት የብርሃን ሀገር ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት፣ መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዕዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን። ልብ ሰጠን። ከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሶስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እስኪ በሉ እውነት ምንድን ነው በሉ ነገሩ እንጂ። እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ህይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ፣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ መጣሁን። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ። ወደ እውነት የሚካሄደው በየት ተደርሶ ነው? በእኔ። ህይወት ምንድን ነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወት እኔ ነኝ አለ። ያ የህይወታችን ጥያቄ የመለሰልን እሱ ነው።